ራሱን ሾመ። ተሹሜ ያለው ብሎ ሌላ ሀገር ሄዶ ተሹሜ መጣው ብሎ ነው አበምኔት የሆነው። እንግዲህ በውሸት መርዝ ያደረገ የተጣሉትን ሰዎች ሲቆርቡ ይገላቸው ነበር። ይሄ ብቻ አይደለም ደግሞ አባ ለትጹን ሆይ ከእናቴ ጋር 10 ጊዜ ያክል ተኝቻለሁ። እንግዲህ ከኃጢአቶቹ ላይ ከኃጢአት ነው ሰው ከሰራው በላይ ነው የሰራውና እንዲህ ናቸው እንግዲህ ቅዱሳን። እኛ ለመስማት እንኳን ያንገሸግሸናል። አሁን እንኳን ስንሰማ ያስደነግጠናል ይሄን ኃጢአት ስናስበው። አባ ለትጹን ግን እጅግ በቃ ማልቀስ ነው የጀመረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 17 ዓመታዊ በዓሉ ስለሆነው ስለ አባ ለትጹን አንዳንድ ነገሮችን ለማለት ያክል እግዚአብሔር ፈቀደ። እንግዲህ አባ ለትጹን ዓመታዊ በዓሉ በእኛም በግብጾችም በሌሎችም አብያተ ክርስቲያናት ሰኔ 17 ቀን ይከበራል። ያው የረፍት ቀን ነው። እንደሚታወቀው የቅዱሳን የረፍታቸው ቀን ነው የሚከበረው። በጣም ጥቂቶች ካልሆኑ ብዙ ቦታ ለምሳሌ የመጥምቁ ዮሐንስ እና የእመቤታችን ነው ልደት ብዙ ጊዜ የሚከበረው አብዛኛውን አብያተ ክርስቲያናት ጋር። ምክንያቱም ረፍታቸው ነው ለኛ ክብር ወይም ትልቁ ነገርና የመጥምቁ ዮሐንስና የእመቤታችን ግን ከጌታ መወለድ ጋር የሚገናኝ ነገር ስለሆነ ለምሳሌ የመጥምቁ መወለድ መንገድ ጠራቂ እንደመሆኑ አንፃር የጌታ ልደት መቅረቡን ስለሚያሳይ ልደቱን እናከብራለን። የእመቤታችንም ደግሞ ቅድስት ንጽሕት ድንግል ማርያም የእሷንም ልደት ደግሞ እናከብራለን። ያው እሷ ተወለደች ማለት ጌታ ሊወለድ 15 ዓመት ቀረው እንደማለት ስለሆነ ከመዳን ትምህርት ጋር ወይም ከመዳን ሕይወታችን ጋር ብዙ የሚገናኝ ነገር ስላለው የነዚህ ሁለቱን በደንብ ይከበራል። ያው የሌላው አይከበርም ማለት ሳይሆን ግን በደንብ የሌሎች ቅዱሳን ሰማዕታት ትልቁ በዓላቸው የሚከበረው የረፍታቸው ቀን ነው ማለት ነው። ምክንያቱም የጻድቅ ሞት በእግዚአብሔር ፊት ክቡር ነው ይላል መዝሙረኛው ዳዊትና ከተወለዱበት ቀን በላይ የሞቱበት ቀን ክቡር ነው በእግዚአብሔር ዘንድ። ምክንያቱም ለእግዚአብሔር ብለው ስለሚሞቱ ለእግዚአብሔር ብለውም ስለሚኖሩ ማለት ነው። እና ከዛ አንጻር ሰኔ 17 ቀን አባ ለትጹን የተባለ የከበረ አባት በጣም እጅግ ተጋዳይ የሆነ አባት መታሰቢያው ነው። ትንሽ ሰምተነው ከምናውቀው ወይም ሌሎች ቅዱሳን ታሪክ ላይ ብዙ አጋጥሞን ማያቅ ትንሽ ለየት ያለ አንድ ነገር እናነሳለን። ከዛ በፊት ግን ትንሽ ስለ አባ ለትጹን ማውራት ይኖርብናል ማለት ነው። እንግዲህ አባ ለትጹን ጎልማሳ ሳለ ነው የሚለው ስንክሳሩም ሲጀምር ጎልማሳ ሳለ እያለ ነው የሚጀምረው። የብህንሳ ሀገር ተወላጅ ነው። በግብፅ የሚገኝ አንድ አውራጃ ነው። ብህንሳ ማለት ለምሳሌ ቅዳሴ ማርያምን የጻፈው አባ ሕርያቆስ ዘብህንሳ ይባል የለ የእነሱ ሀገር ነው። ያው ግብፅ ውስጥ የሚገኝ አንዲት ከተማ ማለት ይቻላል ወይም አንዲት አውራጃ ነው። በዛ የኖረ ሰው ነው ይህ ቅዱስ አባት። ሉቃስ 9 ላይ ያለውን የወንጌል ቃል ሰምቶ ነው ወደ ምናኔ ሕይወት የሄደው። ጌታ በሉቃስ እንደተናገረው በሉቃስ ወንጌል ምዕራፍ 9 ላይ እንደተናገረው ነፍሱን የጣላት ሰው ወይም ሰውነቱን የጣላት ሰው በኋላ ያገኛታል የሚል ቃል አለ። ማለትም ለምሳሌ እዚህ ዓለም ላይ በድሎት ምቾት ብቻ ሆነን የምንኖር ከሆነ ነፍሳችንን አናገኛትም በሰማይ ማለት ነው። ምቾት ብቻ ምንም አይነት ፈተና የሌለው ሕይወት ልክ ቅዱስ ዮሐንስ አፈወርቅ እንደሚለው ምንም አይነት ችግርና ፈተና የሌለበት ሕይወት አትመኙ ከሱ የሚገኝ ጥቅም የለምና ይላል ቅዱስ ዮሐንስ አፈወርቅና ክርስትና አልጋ በአልጋ ብቻ የሚሆን ከሆነ ለሰማይ ቤታችን ወይም በጌታ ቀኝ ከሚቆሙት ውስጥ እንዳለን አጠራጣሪ ነው ማለት ነው። ምክንያቱም በተለያየ መንገድ የሚመጣውን ፈተና ያ ነው መስቀል ሆኖልን ጌታ ክርስቶስም ደግሞ እየረዳን ያንን ነገር እየተወጣን ወይም ድል እየነሳልን ጌታ በዛ መንገድ ነው ህይወታችንን የምንቀጥለውና ያንን ነገር አሰበ ይህ አባ ለትጹን ማለት ነው። ስለዚህ ልቡ ተነካ። ያው ቅዱሳን ትንሽ ቃል ይበቃቸዋል። ኃጢአተኛ ግን ብዙ ጥቅስ ተጠቅሶለት ብዙ ቅዱሳት መጻሕፍት ተነበውለት ልቡ አይነካም። ልቡ የዋህና ንጹህ የሆነ ግን አንዲት ቃል ተበቃዋለች። ብዙ ጊዜ ወንጌል ላይ አይተናል። ሐዋርያትም ሲጠሩ አንድ ቃል ይበቃቸዋል።
በቅዱስ ጴጥሮስ በትንሽ የስብከት ነው 3000 ሰዎች አምነው የተመለሱትና ለኃጢአተኛ ግን ብዙ ቢነበብለትም ራሱ ቢያነብም ልቡ ሌላ ጋር ስለሆነ ልክ ቅዳሴ ባስልዮስ እንደሚለው ካህኑ መሰዊያ ስር ወይም ታቦት ስር ሆኖ ስላንተ እየለመነ አንተ ግን ልብህን ከአንዱ ሀገር ወደ አንዱ ሀገር ታዘዋውራለህ። እንዲህ የምታረግ ከሆነ እንዴት ያለ ይቅርታ ታገኛለህ? እንደዚህ በዚህ ሁኔታ የምትቀጥል ከሆነ ቤተክርስቲያን በሯን ትዘጋባለች ይላልና በሩ ለተዘጋበት ሰው እንደሚታወቀው ብዙ ጥቅስም አይበቃው። ልቡ ንጹህ ለሆነና ለተከፈተ ልክ እንደነ አባ ለትጹን ላለ ሰው ግን አንድ ጥቅስ ይበቃል ማለት ነውና በዚህ ይሄን ጥቅስ ሲሰማ ልቡ ተነካ። ስለዚህ ከክርስቶስ ጋር ለመኖር ወይም ደግሞ ዘላለማዊ ተርላ ደስታ ለማግኘት የዚህ ዓለም የዚህ ምድር ላይ ተርላ አንደኛ ጭንቀት አለው፣ ሁለተኛ ዘላለማዊም አይደለም እና ብዙ ስትራግል አለው እንደሚታወቀውና ራሱን ለክርስቶስ አሳልፎ ለመስጠት ወሰነ። ስለዚህ በጾም ቆረበና ሄደ ነው የሚለው። ቅዱስ ቁርባን ቆርቦ ነው የሄደውና ብዙ ጊዜ እኛ የምናረገው ምን አይነት ነገር ያጋጥመናል በህይወታችን? ልክ ስንበቃ ነው ብለን የምናስበው እንቆርባለን ብለን የምናስበው በዚህ አጋጣሚ የሆነ ነገር ካረግን በኋላ ነው። አሁን እሱ ጾምና ጸሎትን አላስቀድመም። ታሪኩ ላይ እንደምናየው ቆረበና ነው ጾም ጸሎት ከዛ በኋላ የቀጠለው ማለት ነው። ስለዚህ ለየትኛውም ስራችን ቅዱስ ቁርባን ነው መቅደም ያለበት ማለት ነው። አባ ሽኖዳ ምን ይላሉ? ሁለት አይነት ሰዎች አሉ ይላሉ። አንደኞቹ ራሳቸውን ንጹህና ቅዱስ እስኪሆኑ ድረስ ወደ ጌታ አንሄድም፣ ራሳችንን አንጽተን እንሄዳለን ይላሉ። አንደኞቹ ወገን ግን ከነ ኃጢአታቸው ወደ ጌታ ይቀርባሉ። ምክንያቱም ካለ ጌታ የሚያነጻቸው እንደሌለ ስለሚያውቁልና ሁለተኞቹ እጅግ ትክክል ናቸው ይላሉ አባ ሽኖዳና አባ ለትጹንም በዚህ መንገድ ያለ ጌታ የሚረዳው እንደሌለ ጾም ጸሎቱን ራሱ የሚያግዘው ከጌታ የተነሳ ስለሆነ በቅዱስ ቁርባን የጀመረ አባት ነው። ተጋርሎውን ከተጋርሎም በላይ ተጋርሎ ነውና የጌታ መልአክ ተገልጦ አባ ኤስድሮስ ጋር ሄዶ ምንኩስና እንዲቀበል ነገረው። አባ ኤስድሮስ ጋር ሄደ። አስኬማው ላይ ጸልዮ አለበሰው። እንግዲህ የብሕትውናው ወይም የምንኩስና ህይወቱ ከዚህ ይጀምራል እና ወደ ሌላ ቦታ ሄደ። ቅድም መጀመሪያ ላይ መግቢያ ላይ ሲጀምር ትንሽ ለየት ያለ ታሪክ አለ ወዳልኳችሁ መሄድ ይኖርብናል ወደዛ ታሪክ እና ይሄም ታሪክ ምንድነው? እንግዲህ አባ ለትጹን ወደዛ ቦታ ሄደ፣ ወደ አንዲት ሀገር ማለት ነው። እዛ ሲሄድ እሱ የሄደበት የገዳም ወይም የቤተክርስቲያኗ አበምኔቱን ካህናት ከቦት እሱ ግን የሲቃ ድምጽ እያሰማ ሊሞት ታሞ ያያል ማለት ነውና ለሌሎች ሰዎች እየታያቸው ያለው ያው ካህናት ከበው ነው። ለዚህ ለቅዱስ ለአባ ለትጹን ግን ሌላ ለየት ያለ ነገር ይታየው ነበር። ሰይጣን ከበውት እየጨፈሩ ያይ ነበር እና ያው ለቅዱሳን እንደምታውቁት ለእግዚአብሔር ለየት ያለ ነገር እስካደረጉ ድረስ ሁሌ እግዚአብሔር ከሰው የተለየ ነገር ያደርግላቸዋል ለቅዱሳን። ይሄ አባ ለትጹንም እንዳየነው በጣም በተጋርሎ በጸሎት የኖረ አባት ስለሆነ የተለየ ነገር ያሳየው ነበር። ልክ ቅዱስ ዮሐንስ አፂር መላእክት ሲወርዱ ያያልና ሰሌን እየሸጠ ከትትናው የተነሳ ለሁሉም ሰው የሚታይ ይመስለው ነበርና ያ ሚካኤል ነው ወይስ ገብርኤል እያለ ገበያ የሚገዙትን ሰዎች እየጠየቀ እብድ ነው እንዴ ይሉ ነበረ። ልክ እንደዚሁ ይታየው ነበር። ይሄ አባ ለትጹንም ቀረበና ምንድነው በአንተ ላይ ሆኖ እስቲ ያስረዳኝ ወዳጄ ያለው ያ አበምኔትም ሊሞት የደረሰው አበምኔትም ካህናቱን ዞር አደረገ ይላል። ካጠገቡ አንተ ብቻ አጠገቤ ሁን አለውና ዞር አስደረገ። ሊናዘዝ ነው ማለት ነው። እንግዲህ እኛም እንደሚታወቀው ንስሐ በምንገባበት ጊዜ ለካህን ወይም ለንስሐ አባታችን ብቻ ነው መናገር ያለብን ማለት ነው። ብዙ ጊዜ አሁን አደባባይ ላይ የሚወጡ ነገሮች አንደኛ በሰዎችም ዘንድ እንዴት የሚል ሰዎችን እንዲፈርዱ እናደርጋለን። ተሻሽለን ተለውጠን ቢሆን እንኳን ያ የሰሙንን ኃጢአቶች ያስታውሱናል። አንተ እኮ እንዲያርገህ ነበር ይሉናል። ስለዚህ ልክ እንደ በተቻለ አቅም ሁል ጊዜ ኃጢአታችንን ንስሐ አባታችንና እግዚአብሔር ብቻ ነው ማወቅ ያለባቸው። ከዚህ የምንማረው እሱን ነው። እንግዲህ ወደዛ ገለል ካስደረጋቸው በኋላ ታሪኩን ይነግረው ጀመረ። ያልሰራሁት ኃጢአት የለም ወይም ደግሞ ሰዎች ሰርተውት ከሚያውቁት እኔ ብዙ እጥፍ ሰርቻለሁ ብሎ ነው ኃጢአቱን ማመን የጀመረው። እንግዲህ ይህ ሰው ይህ አበምኔት ምን አድርጓል? ከከባባድ ኃጢአቶቹ መካከል ለምሳሌ
ቅስና ሊሾም ሄዶ ለቅስና አልበቃም። እንደሚታወቀው ፈተና አለው ቅስና ለመሾም፣ ድቁና ኤጲስቆጶስ ለመሆን ዝም ብሎ ተነስቶ አይደለም፣ ፈተና አለው እና ያም ፈተና ስላላለፈ እንትን አላሉትም ነበረ፣ ወድቆ ነበር። ስለዚህ ራሱን ሾመ። ተሹሜ ያለው ብሎ ሌላ ሀገር ሄዶ ተሹሜ መጣው ብሎ ሳይሾም ኤጲስቆጶስነት ተሹሜ ያለው ቅስናም ተሹሜ ያለው ብሎ መጥቶ ነው አበምኔት የሆነው። እንግዲህ በውሸት ያን ጊዜ ያው ማስረጃ የለም እንዳሁኑ ማህተም ያለው ደብዳቤ ወይም የተለያዩ ቴክኖሎጂ ነገሮች ስለሌሉ እንግዲህ ለማመንም ያን ያህል አልተቸገሩም ነበረ፣ ለማሳመን እሱም አልከበደውም ነበረ። እንግዲህ ቅስና ሳይሾም ክህነት ሳይኖረው መንበሩ ላይ ያጥናል ወይም ደግሞ የጌታን ስጋና ደም ይፈትታል ማለት ነው በቅዳሴ። እንግዲህ ቅዱስ ባስልዮስም እንደሚለው ሃይማኖተ አበው ላይም ተጽፎ እንደምናገኘው የተለየች እጅ ነው የሚለው። አሁን ለምሳሌ መሰዊያውን መንካት የሚችለው የተለየች እጅ ካህኑ ብቻ ሚነካት ይላል ቅዱስ ባስልዮስ። ወይም ብዙ አባቶች ተባብረው ይህን ነገር ጽፈውልናል። ይህ ሰው በድፍረት መሰዊያውን ይነካ ነበር፣ የጌታን ስጋ ደም ይፈትት ነበርና ያው ክብር ይግባውና ይህ ብቻ አይደለም የሚያረገው፣ መርዝ እያደረገ የተጣሉትን ሰዎች ሲቆርቡ ይገላቸው ነበረ። ይሄ ብቻ አይደለም ደግሞ አባ ለትጹን ሆይ ከእናቴ ጋር 10 ጊዜ ያክል ተኝቻለሁ ይላል። እንግዲህ ከኃጢአቶቹ ላይ ከፍ ኃጢአት ነው፣ ሰው ከሰራው በላይ ነው የሰራውና 10 ጊዜ ከእናቴ ጋር ተኝቻለሁ ብሎ ጽንስ በተፈጠረ ሰዓት ደግሞ ስራዬ ሰርቼ ወይም መድኃኒት ቀጥቅጬ አጠጥቻት ልጁ በማህፀኗ እንዳለ ህይወቱ አልፏል አለ ማለት። ይሄንና በጣም ብዙ እዚህ ማንዘርዝራቸው ብዙ ኃጢአቶችን የሰራባት ገዳይ ነው፣ አመንዛሪ ነው። ያውም ከእናቱ ጋር ሰዎችን የሚቀናባቸውን ሰዎች ሊበልጡት ወይም ደግሞ እንትን ይጠይቁት የነበሩትን ሰዎች ሁሉ ይፎካከሩት የነበሩትን ሰዎች በሙሉ ያጠፋ ነበረ። ካህን አይደለም እንግዲህ ውሸታም ነው፣ ያላደረገው ነገር የለም እንግዲህ እና ይህን ሁሉ ይነግረዋል። ይህን ሁሉ እንደነገረው ወዲያው መላእክተ ጽልመት ይመጡና ነፍሱን ይወስዷታል ማለት ነው። አባ ለትጹን እጅግ በጣም አዘነ። እንግዲህ ቅዱሳን በጣም ይገርሙ ናቸው። ይህን ነገር እስቲ እኛ ብንሆን ኖሮ ብለን እናስብ እስቲ። እንግዲህ አባ ለትጹን እንደውም አበምኔቱ ጓደኛውም አይደለም፣ ግን እኛ እስቲ አበምኔቱ ወይም የሩቅ ሰው መሆኑ ይቅርና ጓደኛችን ቢሆን ይሄን ያደረገው ምንድነው የምናደርገው? ቅዱስ ዮሐንስ አፈወርቅ አንድ ሆሚሊው ላይ የጓደኛህን ኃጢአት ተሸክመህ ራስህን አሳልፈ ነፍስህን አሳልፈ ባሰጠው ቢያንስ እንኳን ዝም አትልም ወይ ለምን ትፈርድበታለህ? እንዲህ ናቸው እንግዲህ ቅዱሳን። እኛ ለመስማት እንኳን ያንገሸግሸናል፣ አሁን እንኳን ስንሰማ ያስደነግጠናል ይሄን ኃጢአት ስናስበው። አባ ለትጹን ግን እጅግ በቃ ማልቀስ ነው የጀመረው። ልመና ጀመረ፣ እስከ መሞት ደርሷል። ራሱን እያሰቃየ ጌታ ይቅር ካላልከው እያለ ጌታ መልአክ እየላከ እነ ቅዱስ ሚካኤልን እየላከ ይህ ሰውን ለምን ስለሱ ነፍስ ትጨነቃለህ? ያልሰራው ኃጢአት የለም እኮ ይለዋል እግዚአብሔር። አይሆንም ካልማርከው እያለ እንግዲህ ለዚህ ሰው ነፍስ ተታግሏል። ይህን ነገር ስናወራ ከእግዚአብሔር በምህረት በልጦ አይደለም። አባ ለትጹን የምህረት ባህር ነው። እንደውም ጌታችን ኢየሱስ ክርስቶስ የምህረት ባህር ነው። ቅዱሳን በሱ መንገድ ስለሚሄዱ ፈቃዳቸው የተቀደሰ ስለሆነ ከሱ ይቀዳሉ እንጂ ከነሱ ጌታ አይቀዳም። ወይም ከጌታ ምህረት የትኛውም አካል፣ የትኛውም መልአክ፣ የትኛውም ቅዱስ እንደ ጌታ ሲጀመር አይነጻጸርም ራሱ። ለምሳሌ አሁን ቅዱሳን ብርሃን ናቸው፣ የዓለም ብርሃን ናቸው። ስለዚህ ያን ብርሃን የሚቀዱት ከማን ነው የሚባል? ከእግዚአብሔር ብርሃናቸው ራሱ ማለት እና ይህ ነገር የሚያሳየው ወይም ይህ ኮንቨርሴሽን ወይም ይህ የጌታ ንግግርና የአባ ለትጹን ማረው እባክህ የሚለው ንግግር የሚያሳየው የጌታን ጭካኔና የአባ ለትጹንን የዋህነት ሳይሆን ጌታ እንዴት ቅዱሳኖችን እንዲሰማና እንዴት ስለኛ እንዲማልዱ እንደሚፈልግ የሚያሳይ ነው። ልክ በሙሴ ታሪክ እንዳለው ማለት ነው። ለምን አትተወኝም ይለዋል ሙሴን ማለት ነው፣ እንዲለምነው ማለት ነው። የቅዱሳኑን ክብር እንዴት ከፍ ማድረግ እንደሚፈልግ እንዴት ለኛ መግለጽ እንደሚፈልግ ለማሳየት እንጂ ከጌታ ምህረት የትኛውም ቅዱስ እመቤታችንን ጨምሮ የትኛውም ነገር ከጌታችን ምህረት ከጌታ በላይ ለሰዎች የሚራሩ አይደለም። በጣም ይራራሉ፣ ግን እንደ ጌታ አይደለም እና በጣም ብዙ ጊዜ ራሱን ውሃ ውስጥ ይከታል።
ዛፍ ላይ እንደዚህ እያለ እየተጋደለ ጌታ ደግሞ ለወዳጆቹ ያዝናል እና አባ ለትጹን ይሄን ነገር ያሰበው ራሱን እስከ ማጥፋት ማለት ልክ ተስፋ በቆረጠ እንትን ምናምን ሳይሆን በተጋድሎ ብዛት እንደዛ እስኪሆን የደረሰው ስለ ወዳጆቹ ነፍሱን ከመስጠት በላይ ከዚህ በላይ ፍቅር የት አለ ያለውን የክርስቶስን ቃል አስቦ ነው ይሄን ያረግ የነበረውና ጌታችን ለቅዱሳኑ ያስባል። ስለዚህ ጌታችን ተገለጠለት፣ መልአኩንም አምጥቶ ማነጋገር ጀመረ አባ ለትጹንን። ለምን ስለዚህ ትማልደለታለህ ወይ ተለምንለታለህ ሲል ይሄን ሰው ካልማርክ እኔንም ከሱ ጋር አብረህ በሲኦል አሰቃየኝ አለው። ከዛ በኋላ ይህች ነፍስ ለሕይወትም አትሁን ይላል፣ ለጥፋትም አትሁን ይላል። በጣም የሚገርም ነው። እንዲህ አይነት ነገር ብዙ ጊዜ ሰምተን አናውቅምና ከአለመኖር ወደ መኖር ያመጣትን ነፍስ ጌታ ከመኖር ወደ አለመኖር ደግሞ ወሰዳት ማለት እና ምን ይላል ሲያልቅ መጨረሻ ላይ አፈር ትሁን ወይም አፈር ሆነሽ ነፍሱ ይላል። ያ ማለት ነፍስ አፈር ትሆናለች ማለት አይደለም። እንደሚታወቀው ጌታ ሲፈጥር አሁን ስጋችንን ከአፈር ነው የሰራው ወይም ካለ ነገር መጀመሪያ ከፈጠራቸው ነገሮች ነው የሰራው። ነፍስን ግን ከአለመኖር ወደ መኖር አምጥቶ ነው እስትንፋስ ያደረገብን ወይም የፈጠረን ማለት ነው እና ነፍሷ አፈር ሆነች ማለት ማጠቅም ሆነች፣ በቃ እንዳልተፈጠረች ሆነች ለማለት ተብሎ የተገለጸ እንትን ነው። ከዚህ በኋላ ቃል ገባለት ጌታችንም በአባ ለትጹን ተደስቶ መታሰቢያ ለሚያደርግ ደግሞ ምህረቴን እኔም አፈስለታለሁ አለው። በዚህ መልኩ ከዛ በኋላ ራሱ ተጋድሎን አላቆመም። ብዙዎቻችን የሆነ ጥሩ ነገር ስንሰራ ተጋድሎአችንን እናቆማለን። አባ ለትጹን ግን እንደዛ ተደረገልኝ ብሎ ተጋድሎን አላቆመም። በዛው ቀጠለበትና ከዛ በኋላ ስንክሳሩም እንደሚጨርሰው በሰላምና በፍቅር አረፈ ይላል። ከዚህ ቅዱስ ረድኤት በረከት ይክፈለን። እንግዲህ የቅዱሳኑን በረከት ወይም መንገድ እንድንከተል እግዚአብሔር ይርዳል። ስለዚህ አባ ለትጹንን መዘከር ብዙ ዋጋ ብዙ ጸጋ ያስገኛል ማለት ነው። ብዙ ኃጢአት ውስጥ ያለን ሰዎች ይህ ታሪክ በጣም ለኛ በጣም አስተማሪ ይሆናል ብዬ አስባለሁ። ተፈትነው ያለፉ ቅዱሳን ስለኛ ይማልዱልናል። ለምሳሌ ብጽዕት ወይ የተከበረች ማርያም ግብፃዊትን ብናስብ እሷ በዘማዊት ሆና ትኖር የነበረ ነው። የተከፈላት ሳይሆን ከዝሙት ፍቅር የተነሳ ዝሙት ታደርግ የነበረች ቅድስት እንደሆነች እናውቃለን። ያው ስለሷ ታሪክ አይደለም የምናወራው፣ ግን እንዴት ቅድስት እንደነበረች 40 ዓመት ሙሉ ተጋርላ ቀሲስ ዞሲማስ ሊያቆርባት ሲመጣ እሷ አየር ላይ ነበረች። ቀሲስ ዞሲማስ ግን መሬት ላይ ነበር። ቀሲስ ዞሲማስ ድንግል ነው፣ ካህን ነው፣ ብሔረ ብፁዓን አጥኖ ደርሶ የመጣ አባት ነው። ነገር ግን እሷ በለጠችው በክብር። ምክንያቱም ሲገናኙ እሷ አየር ላይ ነበረች፣ ግን ዘማዊ የነበረች እኮ። ጌታ ምህረት ሲያደርግ ደግሞ ይሄን ያክል ነውና ለምንድነው ይሄን ታሪክ ያነሳሁት? ለምሳሌ እሷ በቃ ዝሙትን ድል አድርገዋለች። በዝሙት ብዙ ጊዜ ወርቃ ግን ድል አደረገችው። እግዚአብሔር ረድቷት የምታውቁት ነው ታሪኩን። ስለዚህ አሁን በዝሙት ለምንሰቃይ ሰዎች ማርያም ግብፃዊትን መለመን ወይም የሷ ምልጃ መጠየቅ እሷ ድል ስላደረገችው በጸሎታ ድል እንድናደርገው ትማልድልናለች ማለት። ስለዚህ አሁንም በዚህ አሁን በጠቀስነው በዘረዘርናቸው ኃጢአቶች የሚኖር አባ ለትጹንን መለመን ከዚህ ነገሮች ከክፉ ኃጢአቶች በጸሎቱ እንድንወጣ ደግሞ ይረዳናል ማለት ነው። ይቆየን።